እኔ ያለው እግዚአብሔር ይመስገን። ዛሬ ላሳያችሁ የመጣሁት ፕሮግራም ኖሮባችሁ ፀጉራችሁን ለመሰፋት ጊዜ ለሌላችሁ ሰዎች እንዴት በቀላሉ ፀጉራችሁን መስፋት እንደምትችሉ አሳያችኋለሁ። የሚያስፈልገን እንደዚህ አይነት ላስቲክ፣ እንደዚህ አይነት ሽቦዎች እና እንደዚህ አይነት ሽቦ ያስፈልገናል ማለት ነው። ከዛ የምንሰራበት ስቴሽን ያስፈልገናል። ተከተሉኝ። መጀመሪያ ፀጉራችንን 5 ቦታ ከፍለን እናስይዛለን ማለት ነው። ይሄው አስይዤው ተመልሻለሁ። 5 ቦታ፣ አንድ ጊዜ 2 3 4 እንደዚህ ካረግን በኋላ ምንድን ነው የምናደርገው? ከላይ ነው የምንጀምረው። እዚህ ጋር ከላይ ጀምርና እዚህ ጋር ፒናችንን እንደዚህ እናደርጋለን ማለት ነው። ከዛ እዚህ ጋር ፒን እናደርግበታለን። ከዛ እንደዚህ ማሽከርከር ነው በቃ። እንደዚህ እያሽከረከራችሁ ፒን ማድረግ። ከዛ ይሄን ትልቁ ይኸው እንደምታዩት አንደኛውን ጨርሻለሁ አድርጌ። ምንም አያሳስባችሁ፣ አይወድቅም። ፒኑ አስተማማኝ ነው። ምንም እንዳትጨነቁ፣ ይኸው አይወድቅም። አሁን ቀጣዩን ሁለተኛውን ያደርጋለሁ ማለት ነው። ከዚህ እንጀምራለን። ሁለተኛውን ጨርሻለሁ። እንደምታዩት ሁለተኛውን ጨርሻለሁ። አሁን ወደ ሶስተኛው እንሄዳለን ማለት ነው። ከዛ ትንሽ ፀጉር ከታች ትወስዱና ይሄ እንዳይታይ እንድትጠመጥሙታላችሁ ማለት ነው። አያችሁ፣ ምንም የሚታይ ነገር የለም። ተመልሰን መተናል። እንዴት አያችሁት? እኔ በጣም ወድጄዋለሁ። ስለዚህ በቀላሉ እንደዚህ ቤታችሁ ውስጥ ፀጉራችሁን መስራት ትችላላችሁ። ወደዳችሁት? ከወደዳችሁት ኮሜንት፣ ላይክ እና ፎሎ ማድረጋችሁ እንዳትረሱ። በጣም ነው የምወዳችሁ።